ላለፈው አንድ አመት በዲጂታል ማርኬቲንግ የራሴን ኤጀንሲ ከፍቼ ስሰራ እንዲሁም ደግሞ ትልልቅ ከሚባሉ ድርጅቶች ጋር መስራት ስጀምር አብዛኛው ሰው ያስብ የነበረው ትልልቅ የሚባል የፕሮዳክሽን እቃዎችን እንዳሟላው ነው። ነገር ግን እውነታው የተለያዩ ፕሮዳክሽን እቃዎችን ካሜራ፣ ጊምባል፣ ላይት የመሳሰሉትን ነገሮች በሙሉ ከጓደኛ በመዋስ ከዛ በተጨማሪ ደግሞ በቀን እስከ 8000 ብር እያወጣን በመከራየት ነው ስንሰራ የቆየ ነው። ያ ደግሞ ከፍተኛ የሚባል ወጪ ከዛ በተጨማሪ ደግሞ የቀረጻ ቀኖቻችንን በጣም ጠባብ አድርገን ስኬጁል እንድናረጋቸው እና ክሬቲቪቲያችንን በተወሰነ ደረጃ ሊሚት ያደርግብን ቆይቷል። ከምንከራያቸው ፕሮፌሽናል የካሜራ እቃዎች በተጨማሪ ደግሞ አንዳንድ ጊዜ ለምንሰራቸው ቭሎጎች እና ቀለል ያሉ ቪዲዮዎች DJI Pocket 3ን ለረጅም ጊዜ ስንጠቀም ነበር። በስተመጨረሻ ግን ብዙ የካሜራ ሪቪዎችን ከተመለከትኩ በኋላ ኤፊሽንት በሚባል ፕራይስ ሁሉንም ፕሮብሌም ሶልቭ የሚያደርግ ቆንጆ ካሜራ መግዛት ይቻላል which is Luna Ultra የኢንስታ360 ምርት የሆነው የመጀመሪያው ፖኬት ካሜራ የሆነውን Luna Ultra ለመግዛት ችያለሁ። ስለዚህ በዛሬ ቪዲዮ ስለዚህ ካሜራ ዋጋውን ያሉበትን ጥሩ ጎኖችና ደካማ ጎኖችን አንድ ባንድ እንመለከታለን። አብራችን ቆዩ። ስለዚህ ካሜራ ስንነጋገር ከሁሉም በላይ ቀድሞ የሚነሳው ጥያቄ ቢኖር ይሄ መዳፍ የሚያክል ወይም ደግሞ ፖኬት ካሜራ ኪሳችን ውስጥ ይዘነው መንቀሳቀስ የምንችለው ቀላል ካሜራ ፕሮፌሽናል የሚባሉትን እነ ካነን፣ ሶኒን የመሳሰሉትን ፕሮፌሽናል ካሜራዎች ሪፕሌስ ማድረግ ይችላሉ ወይ? እሱን አንድ ባንድ ኢንዴፕዝ የምንመለከተው ይሆናል። ከዛ በተጨማሪ ግን በ8 ከፋፍዬ ዋና ዋና የሚባሉትን ፊቸሮች እነግራቸዋለሁ። የመጀመሪያው እዚህ ካሜራ ላይ የሚነሳው ቆንጆ ተብሎ ሃይፕ ሲደረግበት የነበረው ፊቸሩ ቢኖር 8K ድረስ ፊልም ማድረግ ትችላላችሁ ነው፣ ወይም ደግሞ 8K ኳሊቲ ማግኘት ትችላላችሁ ነው በዚህ ታይኒ ካሜራ። እንደምናውቀው ብዙ ትልልቅ የሚባሉ ካሜራዎች ሳይቀሩ 8K ሰፖርት አያደርጉም። ካነን፣ ሶኒ በጣም ሊሚትድ ኤዲሽኖች ላይ የሚገኝ ፊቸር ነው 8K። ስለዚህ እቺ ካሜራ በዚች አቅሟ 8K ድረስ መቅረጽ ትችላለች ወይ? ያ ጥያቄ አለ። እኔ ላለፉት አንድ ወር በላይ ተጠቅሜበታለሁ ይህንን ካሜራ። የተመለከትኩት አንድ ለየት ያለ ነገር ቢኖር 8K ኦፍ ኮርስ ሰፖርት ያደርጋል ወይም ደግሞ ፊልም ያደርጋል፣ ጂቢውን በዛው ልክ ዳብል አፕ ያደርጋል። ግን አንድ ማወቅ ያለብን ነገር ካሜራ ሴንሰሮች አሏቸው። ለምሳሌ አሁን አንድ ስልክ እና ካሜራ ስናወዳድር ተመሳሳይ ሜጋ ፒክስል ሆኖ ተመሳሳይ ኳሊቲ ኖሮት 4K 8K ድረስ ቢሄድ እንኳን የሚቀበለው ሴንሰር ትንሽ ስለሆነች የካሜራ ሴንሰሯ ተመሳሳይ የካሜራውን ያክል ኳሊቲ አናገኝበትም እና ያን ኢሹ እኔም ራሴ ፈርቼው ነበር። 8K ቢሉም ያን ያክል ይሰጣሉ ወይ? አንድ የገባኝ ነገር ቢኖር ከተጠቀምኩት በኋላ 8K መባሉ ያን ያክል ብዙ ዲፈረንስ አላየሁበትም። ከ4K ጋር ተመሳሳይ ፊቸር አለው። 4K ግን በጣም በአሪፍ ኳሊቲ ነው ያገኘሁት። ማለት ከዚህ ካሜራ በማይጠበቅ ልክ በጣም የሚገርም ኳሊቲ ነው የሰጠኝ በ4K። እዚሁ ላይ ምናልባት ቪዲዮን አታች አደርግላችኋለሁ። ከዚህ ቪዲዮ ቀድሞ የወጣ አንድ የዩቲዩብ ቪዲዮ አለና እሱን ራሱ የቀረጽኩት ይህንን ካሜራ በመጠቀም ነው። ስለዚህ ያንን ቪዲዮ በማየት ብቻ ምን ያክል ኳሊቲ እንደሚሰጣችሁ መመልከት ትችላላችሁ። እዚሁ ላይ ስለ ኳሊቲው ስንነጋገር በፖርትሬት የምትቀርጹ ከሆነ ማክሲመም ማግኘት የምትችሉት 3K ብቻ ነው የሚሆነው። ነገር ግን በላንድስኬፕ አድርጋችሁ የምትቀርጹ ከሆነ 4K ማግኘት ትችላላችሁ። ነገር ግን እዚህ ላይ ምን ለየት የሚል ፊቸር አለው። አንላይክ DJI ወደ ጎን ስታዞሩት ካሜራው ይገለበጣል። ያ ማለት ኢቭን ፖርትሬት እየቀረጻችሁም የ4K ወይም 8K ፊቸሮችን ማግኘት ትችላላችሁ ማለት ነው which is good። በሁለተኛነት ደግሞ ጨለም ባለ ኢንቫይሮንመንት ወይም ደግሞ ሎ ላይት ባለበት ኢንቫይሮንመንት ስንሆን የምናገኘው ኳሊቲ ምን ይመስላል የሚለው ሲሆን አንድ ማወቅ ያለብን ነገር ቢኖር ኢቭን እስከ 1 ሚሊዮን ብር የሚሸጡት ሶኒ እና ሌሎችም ካሜራዎች ቢሆኑ ጥሩ ላይት ካላገኙ ቤስት ፐርፎርም አያደርጉም። ያ ኮመን ፊቸራቸው ነው። የትኛውን ካሜራ ላይት ካላገኘ ፐርፎርም አያደርግም። ይህ ካሜራ ግን በጣም በሚገርም ሁኔታ አንድ ያገኘውበት ለየት ያለ ነገር ቢኖር ሎ ላይት ባለባቸው ኢንቫይሮንመንቶች ወይም ደከም ባለ ላይት ባለበት ቦታ በደንብ ፐርፎርም ያደርጋል። ኦፍኮርስ የሆነ አይነት የአይኤስኦ ይሄ ብዥ የሚል ኳሊቲ ነገር ሊኖረው ይችላል። ነገር ግን ናይት ሞድ አለው ወይም ደግሞ ሎ ላይት ሞድ አለው። ያንን ስትጠቀሙት አክቹዋሊ ፒውር ቪዲዮ ነው የሚለው። እሱን ስትጠቀሙት የተሻለ ኳሊቲ ማግኘት ትችላላችሁ። ምንም አይነት ተጨማሪ ላይት ሳታገኙ ቆንጆ የሚባል ፐርፎርማንስ ይሰጣቸዋል። ሌላኛው ስለ ፖኬት ካሜራ ስንነጋገር ግዴታ ማንሳት ያለብን ፊቸር ቢኖር ስቴቢላይዜሽን ላይ DJI Osmo ስጠቀም ነበረ። ስለዚህ የጠበቅኩት ኤክስፔክት ያደረኩትን ኤግዛክትሊ ፊቸር ነው ያገኘሁት። የትኛውም አይነት እንቅስቃሴ ያለበት ቢሆን የምትፈልጉትን አይነት ሾት ይሰጣችኋል። በጣም ቤስት ነው። ጊምባል ስቴቢላይዜሽኑ ደስ ይላል። ከዛ በተጨማሪ ደግሞ 3 አይነት አማራጭ አለው የጊምባል አጠቃቀም። በፈለጋችሁ ሴቲንጉን አስተካክላችሁ የምትፈልጓቸውን አይነት ክሬቲቭ የሆኑ ኮንቴንቶች ለመስራት ያስችላችኋል። ወደ ጊምባሉ ከመጣን ቤስት ስቴቢላይዜሽን ኢንተግሬት የተደረገለት ቆንጆ የሚባል ካሜራ ነው። ከስቴቢላይዜሽን በተጨማሪ ደግሞ ስለ ቦዲው እንነጋገር ወይም ደግሞ ስለተሰራበት ማቴሪያል። የተሰራበት ማቴሪያል ቆንጆ የሚባል ዲዛይን ነው። ከዛ በተጨማሪ ደግሞ ከዲጂአይም በተወሰነ ደረጃ አሻሽሎታል ብዬ የማስበው
የሚያስበው ነገር አንደኛ ለእጅ በጣም ምቹ ነው፣ ሃንዲ ነው። አንላይክ እንደ DJI ስትመለከቱት እጅ ላይ በጣም ኮምፎርቴብል የሆነና ባላንስድ የሆነ ለምሳሌ ከላይ ያለችው አክቹዋል ካሜራዋና ከታች ያለው ቦዲው የተመጣጠነ አይነት ባላንስ ያለው ሲሆን ከዛ በተጨማሪ ደግሞ አብሮት የሚመጣው ኬዝ አለ which is እኔ የገዛሁት አክቹሊ ቤዚክ የሚባለውን በንድል ነው። ቤዚክ በንድል ላይ የምታገኙት ወይም ደግሞ ቦርሳ አብሮ የማይመጣለት በንድል ላይ ፕሮቴክቲቭ ኬዝ አለው። ሰው እንደምትመለከቱት ጀስት እዚህ ላይ እናስገባለን። ምንም አይነት ጉዳት በማይደርስበት ሁኔታ ይቀመጣል። ይዘን መጓዝ እንችላለን። ከዛ በተጨማሪ ደግሞ የዙም እና ኢንዲ ፊልተር ማካተት እንችላለን ወይም ደግሞ አልትራ ዋይድ ሌንስ መጨመር ትችላላችሁ። ሶ እንደምትመለከቱት እዚህ ላይ ግራብ ያደርጋል። ይህንን ስንጨርስ ደግሞ ጀስት ይችኝ ብቻ የምናስቀምጥበት እዚሁ ፕሮቴክቲቭ ኬዝ ውስጥ ተካቶበታል ማለት ነው። ሶ ያን ስንጨርስ ኬዝ ውስጥ በዚህ መንገድ ማስቀመጥ እንችላለን። ደን ይህንን ስንጨርስ ክሎዝ እናደርጋለን። ጀስት መንቀሳቀስ እንችላለን እና ይሄ ፐርፌክትሊ ነው ኪሳችን ውስጥ ይዘነው ወይም ደግሞ በእጃችንም ቭሎግ ሲኖርብን ቱር ስናደርግ በደንብ የትኛውን ቦታ መጠቀም እንችላለን። ከዛ ውጪ እንደምትመለከቱት ላይክ 3 ትራይፖድ ነገር ተካተውበታል። አምናት ሹር ምን ያክል መተማመን እንደምንችል ግን እስካሁን በሞከርኩት መሰረት ያን ያክል ወድቆብኝ ወይ ደግሞ የሆነ ነገር ሆኖ አጋጥሞኝ አያውቅም። which is good። እንደውም ኦስሞ ላይ የምንመለከተው ወይም DJI ላይ የምንመለከተው ይሄ ትራይፖድ ተጨማሪ ቦዲውን ትልቅ ያስመስለዋል እና ኪሳችን ውስጥ ለመክተት ስንፈልግ በጣም በልክ ያደርገዋል ዲዛይኑ እና እሱ ይረብሻል። ከዛ አኳያ እንደውም ወድጄዋለሁ። እውነት ለመናገር እኔ ትንሽ ያስቸገረኝ እንዴት ነው ይሄ ነገር አንዴ ካስገባችሁት በኋላ ለመውጣት ትንሽ ስትራግል ታደርጉበት ትችላላችሁ። ከዛ በተጨማሪ ደግሞ ማንኛውም ትራይፖድ ላይ ተክላችሁ ለማስገባት ስትፈልጉ እዚች ጋር እንደምትመለከቷት የምናስርባት ኢንተግሬት ስለተደረገችባት መጠቀም ትችላላችሁ ማለት ነው። ስለ ቦዲ ካወራን ደግሞ ከዛ በተጨማሪ ባትሪ ላይፍ እና ያለው የሙቀት መጠን ምን ይመስላል የሚለውን ደግሞ እንናገር። ባትሪ ላይ ስንመጣ አንላይክ DJI ከታች የምትመለከቷት ኬዝ ቻርጅ ለማድረግ ወይም ደግሞ እንደ ፓወር ባንክ መጠቀም አንችልም። ስለዚህ ጀስት ማስቀመጫ ወይም ደግሞ ከታች እንደ ተጨማሪ ማይክ ምናምን ሰካባት ሴክሽን ነው እንጂ ያለው ፓወር ባንክ ስላልሆነ ባትሪ ስላይትሊ ቶሎ ሊያልቅብን ይችላል ከኦስሞ አንጻር። ግን ስቲል 3 ሰዓት 4 ሰዓት በደንብ ነው ሲያስጠቅመን የነበረው እና የራሱን ኬብል ተጠቅመን ቻርጅ የምናደርገው ከሆነም ፋስት ነው ቻርጅ ለማድረግ። ካልሆነ ግን ትንሽ ከኦስሞ አንጻር ሲታይ ቀስ ብሎ ቻርጅ የማድረግ ባህሪ ተመልክቼበታለሁ። ግን ስቲል በደንብ ፐርፎርም ያደርጋል ማለት ቆንጆ የሚባል ቀረጻዎችን ያለምንም መቸጋገር መጠቀም ትችላላችሁ። ከዛ በተጨማሪ ሪሞቱ ለብቻውን ባትሪ ያለው ሲሆን ዋናው ቦዲ ደግሞ ለብቻው ቻርጅ መደረግ ይችላልና ሪሞቱ ከዋናው በተለየ ረዥም ሰዓት የሚቆይ ቻርጅ መጠን አለው ማለት ነው። ከባትሪው በተጨማሪ መቼ ነው የሚሞቀው የሚለውን ነገር ስናገር ያን ያክል የተለየ ሙቀት መጠን አላየውም። ነገር ግን ሪሞቱን ነቅለን በዚህ መንገድ ላይክ ሪሞትሊ ኮንትሮል ማድረግ እንችላለንና እሱን በምናደርግበት ጊዜ ኮኔክሽን ስላለው ከዛ በተጨማሪ ቢልቲን የሆነ ሆትስፖት ዋይፋይ ስላለው የዛን ሰዓት የተወሰነ ስላይትሊ ሙቀት መጨመር ተመልክቼበታለሁ። አሁን ደግሞ ስላጠቃቀም ቀላልነቱ በዋናነት ፖኬት ካሜራ ስለሆነ የቭሎግ ወይም ደግሞ እየተንቀሳቀስን ለምንሰራበት የምንጠቀምበት ካሜራ ነው። ስለዚህ ለዛ ፐርፐዝ ያለው ቀላልነት ምን ይመስላል? በጣም በሚገርማችሁ ሁኔታ ከዚህ በፊት ብቻችሁን የምትቀርጹ ወይም ራሳችሁን ፊልም የምታደርጉ ሰዎች ከሆናችሁ በቃ አልቲሜት ሶሉሽን ይህ ካሜራ ነው ብዬ የማስበው። የመጀመሪያውና ዋነኛው ነገር ፊልም ስታደርጉ ራሳችሁን ለምሳሌ እኔ እዚህ ጋር አሁን እንደምትመለከቱት አስቀመጥኩት አይደለም። ከዛ በኋላ ወዲያውኑ መንቀል እችላለሁ በዚህ መንገድ። ከዛ በተጨማሪ እዚች ላይ ስዊች የምትለዋን ከነካው ይህንን ራሱን እንደ ማይክ በመጠቀም ራሴን ሪከርድ ማድረግ እችላለሁ። ይሄ ብቻ አይደለም። ይህንን ወደዚህ ከመለስኩት በኋላ የራሱ የሆነ ሉናልትራ አፕሊኬሽን አለው። ስለዚህ ጀስት ወደ ካሜራው በመግባት ቀጥታ ምን እንደሚመስል ሪል ታይም ራሴን ትራክ እያደረኩ መቅረጽ እችላለሁ። አሁን እንደምትመለከቱት ጀስት ላንድስኬፕ አድርጌ ስልኬን እዚህ ጋር አስቀምጬ በምፈልገው መንገድ ላይክ በምፈልገው ኳሊቲ ኤቭሪቲንግ ኮንትሮል እያደረኩ መቅረጽ እችላለሁ። ሰው ሳታስቸግሩ ወይም ደግሞ ሪል ታይም ያለውን ኳሊቲ እየተመለከታችሁ እዚሁ ላይ ጆይስቲክ አለው ኤቭሪቲንግ ኮንትሮል እያደረጋችሁ መቅረጽ ትችላላችሁ። ይህ በጣም በሚገርም ሁኔታ ስራ በጣም ነው የሚያቀለው። ከዛ በተጨማሪ የሚገናኘው ደግሞ በራሱ በተገነባለት ወይም ቢልቲን በሆነ ዋይፋይ ስለሆነ ረዥም ርቀት ይሰራል። ላይክ ወደ 8 ሜትር 10 ሜትር ድረስ በደንብ ያለምንም መቆራረጥ ይሰራላቸዋል። አሁን ደግሞ ስለ ብራይትነስ እና ከለር እንዴት እንደሚቀበል ካሜራ ስናገር የመጀመሪያውና ዋነኛው ነገር አብዛኞቹ ካሜራዎች ጋር ምን አይነት ፊቸር አለ፣ ወደ ሌንሶቹ ብርሃን ሲገባ በተለይ መስኮት ላይ ምናምን የምንሰራ ከሆነ ኮምፕሊትሊ ነጭ ነው የሚያደርጉት። የሆነ አይነት የሚረብሽ ብርሃን ነው የምንመለከተው። ወደዚህኛው ካሜራ ስንመጣ ግን ያንን ነገር በተሻለ መጠን በማመጣጠን ደስ የሚል ሉክ ነው የሚሰጠው። በተለይ ሰማይ ይሄ ክሊር የሆነ ስካይ ምናምን አይነት ነገር ከሆነ በጣም የተሻለ ኳሊቲ ነው የሚሰጠው። ከዛ በተጨማሪ ደግሞ የተሻለ ሎግ ኳሊቲ መቅረጽ እንችላለን። ስለዚህ
ሎግ ምናልባት የምታውቁ ሰዎች ካላችሁ እና በሎግ ቀርጻችሁ ከለር ግሬዲንግ መስራት ለምትፈልጉ ሰዎች ኢቭን ቀርጸን የሞከርነው ቪዲዮ እዚሁ ላይ አስገባላችኋለሁ። ቆንጆ በሚባል ኳሊቲ ቪዲዮአችሁን ሪከርድ እንድታደርጉና ፕሮፌሽናል በሆነ መንገድ እንድትሰሩ ያስችላችኋል። ሌላው ስለዚህ ካሜራ ማንሳት ያለብን ለየት ያለ ነገር ቢኖር የተጫኑለት ሶፍትዌሮች እና ተጨማሪ ቴክኒካል ነገሮች ምን ይመስላሉ የሚለውን ነገር ስናገር ትራኪንግ ሲስተሙ አንላይክ DJI የትኛውን ቦታ ብትገቡ ወዲያውኑ ስትመለሱ ለይቷችሁ ትራክ ማድረግ ያስችላችኋል። ይሄ ሰብጀክት ሎስት ቢሆን እንኳን ኢሚዲየትሊ ወዲያው ትራክ አድርጎ የማግኘት ችሎታው በጣም የተሻለ ነው። ከዛ በተጨማሪ ደግሞ በአንድ ቦታ ላይ ወይም በአንድ ቀረጻ ላይ ሁለት ሰዎች በሚኖሩበት ጊዜ ስፔሱን በማመጣጠን ሁለቱንም ሰዎች ለማስገባት የሚሞክርበት ፊቸር አለው which is good። እንዲሁም ሌላኛው ቆንጆ የሚባለው ፊቸር ልክ እንደ DJI ሁሉ የፕሮ ሞድ አለው። የዚህኛው ፕሮ ሞድ እያንዳንዱ ነገር ኮንትሮል ማድረግ ትችላላችሁ። ስፔሻሊ ደግሞ ሌሎች ካሜራዎች ላይ ኤክስፖዠር የመሳሰሉትን ነገሮች በደንብ ኮንትሮል አድርጋችሁ እናንተ በምትፈልጉት መንገድ ሪከርድ ማድረግ የምትችሉ ከሆነ ከፕሮፌሽናል ካሜራዎች ባልተናነሰ በጣም የሚገርም ሉክ ነው የሚሰጣችሁ። ይህንን ደግሞ ቅድም ሪኮመንድ ያደረኳችሁን ከዚህ ቀደም የተፖስተውን የዩቲዩብ ቪዲዮ መመልከት ትችላላችሁ። በፕሮ ሞድ ከስተማይዝ አድርገን የሰራ ነው። ኳሊቲውን እናንተ ራሳችሁ መመልከት ትችላላችሁ። ከዛ ውጭ ሶፊስቲኬትድ የሆነ ሴቲንግ ማስተካከል የማትችሉ ከሆነ ደግሞ ራሱን የቻለ እዚሁ አታች የተደረገ የራሱ የሆኑ ፊልተሮች አሉት። ስለዚህ በሚመቻችሁ ኢንቫይሮንመንት ልክ ሌላ ቦታ ላይ ኤዲት ማድረግ ሳይጠበቅባችሁ ሪል ታይም ፊልተሮችን በመጠቀም ቪዲዮአችሁን ቆንጆ ማድረግ ትችላላችሁ። እስካሁን ባወራኋችሁ ነገር አንድ የምትረዱት ነገር ብዬ የማስበው ምን ያክል ይህንን ካሜራ እንደወደድኩትና እንደተጠቀምኩበት ነው። ኢቭን ትልልቅ የሚባሉ የሪል ስቴት የተለያዩ ክላይንቶቻችን ጋር ስንሰራ ራሱ አክቹዋል ፕሮዳክሽን ላይ የተጠቀምንበት ቤስት የሚባል ፐርፎርማንስ ሲሰጠን ነበረ። ስለዚህ እስካሁን ሃይፕ ባረኳችሁ ወይም ጥሩ ጎኑን በነገርኳችሁ መሰረት ምን ያክል ቆንጆ ካሜራ እንደሆነ ተረድታችኋል። አሁን ደግሞ እስቲ ዳውን ሳይድ ብዬ የማስባቸውን ነገሮች እንነጋገር። በተለይ በጣም ብዙ የውጭ ሀገር ሪቪው የሚሰሩ ሰዎች ብዙ የተናገሩለት ነገር አለ። እኔ ፐርሰናሊ ግን ያልወደድኳቸውን ወይም ቢስተካከሉ ብዬ የማስባቸውን ፊቸሮች እነግራቸዋለሁ ማለት ነው። የመጀመሪያውና ዋነኛው ዳውን ሳይድ ብዬ የማስበው ነገር አንላይክ DJI ዌብካም ሰፖርት አያደርግም። ያ ምን ማለት ነው? ለምሳሌ ዳይሬክትሊ ኬብል በዚህኛው ሰክቼ ሊሆን ይችላል፣ ወይም ቀጥታ በተለያየ መንገድ ወይም ኦንላይን ሊሆን ይችላል፣ ወይ በኬብል እንደ ዌብካም መጠቀም ልፈልግ ይችላል። ለምሳሌ ላይቭ ስትሪም ሳደርግ ሊሆን ይችላል፣ የተለያየ አፕሊኬሽን ፒሲ ላይ ስጠቀም ሊሆን ይችላል። ይህንን ካሜራ ልክ እንደ ዌብካም መጠቀም ብፈልግ ሊኖር ይገባ ነበረ። በተለይ ለላይቭ ስትሪም ሰፖርት ያደርጋል ብዬ ኤክስፔክት አድርጌ ነበር። እንደምናውቀው DJI ፖኬት 3 ፖኬት 4 ላይ ያ ፊቸር አለ እና ይሄ ይረሳል ወይም ደግሞ ይተዋል ብዬ ኤክስፔክት አላደረኩም ነበር። የመጀመሪያው ዳውን ሳይድ እሱ ነው። ሁለተኛው አክቹዋሊ ዳውን ሳይድ ላይሆን ይችላል፣ ግን ሞር ላይክ ሪኮሜንዴሽን የሉና አልትራ አብሮት የሚመጣ ኤር የሚባል ካልተሳሳትኩ ኤር የሚባል የራሱ ማይክ አለው which is በጣም ኤክስፔንሲቭ ነው። እስከ 40 ሺህ ብር በሚደርስ የዋጋ ዲፈረንስ ነው የምታገኙት እና ያንን ነገር አቮይድ አድርጌያለሁ። ወይም ደግሞ እኔ የገዛሁት ቤዚክ በንድል ላይ ማይክ አብሮ አልተካተተለትም። ያንን ያደረኩበት ሪዝን ምንድነው? ያንን ማይክ ሌሎች ዲቫይሶች ጋር ሰፖርት አያደርግም ወይ ደግሞ ከዚህኛው ካሜራዎች መጠቀም አትችሉም። እሱ አለ። ከዛ በተጨማሪ ደግሞ ሌሎች ሪቪው የሰሩ ሰዎች ጋር እንደተመለከትኩት የራሱን ማይክ ከመጠቀም ይልቅ DJI ማይክ ሚኒ ጋር ቤስት ፐርፎርማንስ እንደሚሰጣችሁ ሲናገሩ ነበር። ስለዚህ ምንድነው የሚጠበቅብን? DJI ማይክ ሚኒ ገዝታችሁ ጀስት በዚህኛው በምትመለከቱት የታይፕ ሲ ሪሲቨር በመሰካት መጠቀም እንችላለን። ወይም ደግሞ ኤክስተርናል ማይኮችን ሰፖርት ስለሚያደርግ እሱን መጠቀም እንችላለን እና የኔ ሪኮሜንዴሽን ነው። አክቹዋሊ የራሱ ማይክ ከመግዛት ይልቅ DJI ማይክ ሚኒ ብትጠቀሙ ሪኮመንድ አደርጋቸዋለሁ። አንደኛ ሁለት ሰው ጋር ኢንተርቪው አይነት ኮንቨርሴሽን የሚኖራችሁ ከሆነ ሁለት ማይክ ሰፖርት ስለሚያደርግ ይጠቅማቸዋል። ከዛ በተጨማሪ ደግሞ ከራሱ ቢልቲን ከሆነው ማይክ በተሻለ ፐርፎርም ያደርጋል። አሁን ስለዚህ ካሜራ በጣም ብዙ ነገሮችን ተነጋግረናል። የመጨረሻውና የእናንተም ጥያቄ ይሆንባቸዋል ብዬ የማስበው ዋጋው ነው። ስለዚህ ዋጋው ምን ይመስላል? አፎርዴብል ነው ወይ ወይም ደግሞ ቆንጆ የሚባል ፕራይስ ነው የሚመጣው ወይ? ከDJI ፖኬት ካሜራዎች አንጻር ስንነጋገር ስላይትሊ ይጨምራል ዋጋው። ነገር ግን ቤስት ኳሊቲ እኔ DJIም ተጠቅሜ ለረጅም ጊዜ ተጠቅሜ ስላየሁት ከDJI አንጻር ይገባዋል ብዬ አስባለሁ። እኔ የገዛሁት ስታንዳርድ ወይም ደግሞ መካከለኛውን ፓኬጅ ነው። አይ ቲንክ ቤዚክ ስታንዳርድ የሚባለው መንድል ነው። እሱ የሚመጣውም ከቦርሳ ጋር ሳይሆን ከፕሮቴክቲቭ ኬዝ እና ከአንዳንድ ተጨማሪ ጋጀቶች ጋር ነው የሚመጣው። ይሄኛውን በተጨማሪ ነው የገዛሁት which is ሌንስ ማለት ነው። አልትራ ዋይድ ሌንስ ውጭ ላይ በምንሰራቸው ቪዲዮዎች እንዲመቸን በሚል ተጨማሪ ነው የገዛሁት። ግን የሚመጣው ከፕሮቴክቲቭ ኬዝ እና ካሜራው ብቻ ነው የሚሆነው። እሱ የሚያወጣው ወደ $770 አካባቢ ነው የሚሆነው። ዋናውን ክሬተር ኮምቦ ገዛለው ካላችሁ ደግሞ ሁሉንም የሚያካትተውን ሙሉ ነው የምንፈልግ ካላችሁ ደግሞ ወደ $970 አካባቢ ነው እየተሸጠ የሚገኘው። ወደኛ ሀገር ስናመጣው ትንሽ ከፖኬት ካሜራዎች አኳያ ውድ ሊሆን ይችላል። ነገር ግን
በጣም ሳቲስፋይድ ትሆኑበታላችሁ። ምክንያቱም ሌሎች ትልልቅ ካሜራዎች ቦዲ ያለ ሌንስ ብቻ ለምሳሌ አሁን ሌትስ ሴይ ካነን አር የመግዛት እቅድ ቢኖራችሁ ካነን አር ቦዲው ብቻ 250 ሺህ ብር በላይ ነው የሚሸጠው። ያ ማለት ነው ሌንስ ጨምሩበት ከ500 ሺህ ከ600 ሺህ ብር በላይ ነው ከረንትሊ ማርኬቱ ላይ እየተሸጠ የሚገኘው። ይህ ካሜራ ግን ጊምባል አያስፈልጋችሁም። ከዛ በተጨማሪ ደግሞ እስከ 8K ድረስ 8K እንደው ብንተው እንኳን እስከ 4K ድረስ ቤስት ካሜራ ኳሊቲ ነው የሚሰጣችሁ። ያንን ሁሉ ነገር አካተው በዚህ ፕራይስ ላይ ከ200 ሺህ ብር በታች ይመጣል ማለት በጣም ቤስት ኳሊቲ ነው ብዬ አስባለሁ። ብትገዙትም ሪኮመንድ አደርጋችኋለሁ። በጣም ቆንጆ የሚባል ካሜራ ነው። ታዲያ ይህንን ካሜራ እስካሁን ፌስቡክ ማርኬት ፕሌስ፣ ጂጂ፣ ቲክቶክ ላይ ምናምን ተመልክቼው አላውቅም እና ምናልባት እናንተም ለመግዛት ታስቡ የተቸገራችሁ ከሆነ ፕሪ ኦርደር አድርገው የሚያመጡ ሰዎች ጋር እናገናኛችኋለን ማለት ነው። ኮሜንትስ ላይ ያስቀምጡልን ወይም ደግሞ ኮንታክት ማድረግ ትችላላችሁ ኢንስታግራም ላይ። ከዛ ውጪ ስለዚህ ካሜራ ወይም ደግሞ ስለ ፖኬት 3 እና ሌሎች የኦስሞ ካሜራዎች ማንኛውም ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ቪዲዮ ሊሰራበት ይችላል ወይም እዛው ላይ ሪፕላይ ያደርግላችኋለሁ። በቀጣይ ቆንጆ እና ጠቃሚ ቪዲዮ